የገጠር ልጅ ፓስፖርት ያላቸው ካሉ በውስጥ እንዲልኩልን እናደርጋለን። ሚኪ እኛም በቀደመታ እኔና ሳሪ ትኩረት ያደረግነው እነዚህ አጋቹ እነዚህ ይዘዋቸው መንገድ ሲመሩ የነበሩት እነሱ ላይ ነበር ትኩረት መደረግ አለበት ስንል ነበር። ከእነሱ ውጭ ማንም ለገጠር ልጅ ባንድ ነሸር ለገጠር ልጅ ባንድ ነሸራ ምን እየተሰራ እንደሆነ በገጠር ድራማው ይህን ነገር ነው። የሰማይ ሊሆን ይችላል፣ ታሽጋ ተቀምጣ ሊሆን ይችላል፣ የመሳሰሉትን ነገሮች። ስለዚህ የሚፈጸመውና የሚከናወነውን ነገር በአንድ አፍ ልጅ አታውራ። እውነቷን አውራ ከነገ ወዲያም ማለት ነው። የገጠር ልጅ አሳዘነ ፊቱ ሊያሳዝን ምናምን እንትን እያንዳንዳቸው ነበረ። መንገድ ላይ ስትሄዱ ጋሪያ ተራራውን ስቀርጽ ነበረ። እዛ ውስጥ ሀኒን አስገብተሃታል ወይ ብዬ ስጠይቀው አላስገባኋትም፣ ምክንያቱም ቪዲዮ መቀረጽ አትፈልግም እሷ። የሆነ ቦታ ላይ ግን ትንሽ ገብታ ነበር። አገር ቤት ስንገባ በሰላም ስንወጣ ትፖስተዋለን። እኔ ሶሻል ሚዲያ ላይ እዩኝ እዩኝ ማለት አልፈልግም ብላ አለችኝ። ስለዚህ አልቀረጽኳትም። የለም ስልኬ ላይ የለችም አለ። የገጠር ልጅ ነው ይሄን ያለ። እንግዲህ አንተ ባይንህ ያየኸው ራቁቱን ሆኖ የቀረጸበት ቦታ ነው። እሱ እዛ የለችም ሲጀመር ራቁቱን የቀረጸበት ቦታ የለችም። ኦኬ እንግዲህ ገመዱን ስትወጡ እሱ ከቀረጻችሁ ወንድሜ ገመዱን ስትወጡ እሱ ከቀረጻችሁ እሱ ከኋላ ነበር ማለት ነው። እናንተ እዛ እርቃኑ ነው ቀረጸበት ቦታ 20 ደቂቃ ነው እየተቀመጣችሁት ወይ 6 ሰዓት ወይ 4 ሰዓት ተቀመጣችሁ? በፍጹም 6 ሰዓት አንዲያው ቢታና 30 ደቂቃ ነው የተቀመጠው። ከዛ በኋላ ሰያ አያችሁን? ዋናው ነገር ያለው እዚህ ጋር ነው። ሲጀመር ልጅቷ በጥሩ አቋም ላይ ሆና ነው ሄደችው። የሚያደክም ቦታ እንዳልሆነ አብረው እንደሄዱ 20 ደቂቃ እንደ ማንኛውም ሰው ለማረፍ እዛች ጋር ቁጭ አሉ። ያንን ሴራ የሰሩባትና የደፈሯት እዛ ጋር ነው እነዛ። ከዛም በኋላ ሁለቱ እዛ ተቀንጥሰው ሄዱ። ተመልሰው እሷን ይዘዋት ሄዱ። እንዳትዞሩ ብሎ እነዚህኛው ላኳቸው። እነዚህ ደግሞ አድራሽ ስለሆኑ ሁለተኞቹ አዲሶቹ ይዘዋቸው ሄዱ ማለት ነው እኚህን ወንድሞቻችንን። ስለዚህ ከዛ በኋላ ያለውን ነገር ወዴት ይዘዋት ሄዱ የሚለውም በፍጹም ጤነኛ ላይ የሆነች ልጅ ወዴት ትገባለች የሚለውን ጥያቄ ነበረኝ። አራቶቹም እናንተ ጋር ካምፕ አልሄዱም? አራቶቹ አቦታ ጋር ገዋል ወይ ይሰማል። የገጠር ልጅ የገጠር ልጅ ያለው ደላሎቹ 4 ነበሩ። አለመጀመሪያ ወይ ልጠይቀው ብዬ ነው። 4 ነበሩ። ሁለቶቹ እኛን ወደፊት ይዘው መጡ፣ አስቀመጡንና ወደዛ ተመለሱ። 4 ሆነው በቀላሉ እስከ 6 ሰዓት ወይም እስከ 4 ሰዓት ቆዩና 4ታቸውም መጡ አንድ ላይ ቀብረናታል ብለው ነው ያለው። 4ታቸውም እኛ ጋር ካምፕ ሂደዋል ነው ያለው። ሁለቱ ናቸው ይዘው የሚሄዱት። ሁለቱ ሀና ጋር ነበሩ። ጥቁር ቲሸርትን የለበሱት ሁለቱ ከዛ የመጡት ማለት ነው። እነዚህ ናቸው እኛን ይዘው የሚሄዱት። እነዚህኞቹ ይዘዋት ወደኋላ ቀሩ። ያረፍንበት ከዛ በኋላ አላየናትም። እስከ ስንት ሰዓት አስከዳችሁ? ካረፋችሁበት እስከ ካምፑ ስንት ሰዓት ሄዳችሁ? 40 ደቂቃ ቢያንስ 40 ደቂቃ ይሆናል። እንደው በትንሹ ካረፋችሁበት እስከ ካምፑ ድረስ በጣም ቅርብ ነው። ትንሽ ነው እንደው ገረገንቴ መንገድ ስለሆነ። እሺ ልጅቱ ከተደፈረች በኋላ በምን አይነት ሁኔታ ላይ ነበረች? ትታችኋት ስትሄዱ አቅም መድከም አላት ወይስ በምን አይነት ፌዝ ላይ ሆና ወይ ከፍተኛ ጉዳት ላይ ነበረች? እናንተ ስትለዩት ወይስ ደህና ነበረች? እነሱ ቁጭ ብለው ድንጋዩ ስር እጇን ይዘዋት እሷ ወደዛ እየጎተተቻቸው እየጮኸች ነው። በዛ ሰዓት እኛም ቀጥሉ እያሉ ነው። ከተደፈረች በኋላ እናንተ ጋር ተገናኘ ስትሄዱ እየጮኸ ነበር። እናንተ ስትለዩት በምን አይነት ሁኔታ ላይ ነበረች ሀና? እየጮኸች ነበር። ያው እጇን ይዘዋታል፣ ግጥም አድርገው እየጮኸች ነበረ በዛ ሰዓት።
ስለዚህ ጉዳት ግን አልደረሰባትም። የከፋ ነገር የሚሰጣት ሳይሆን በደህንነቷም እየጮኸች ነበር ከእናንተ ስትለይ የተለየችው ማለት ነው። ደህና ነበረች። አባይ ምናምን አላረገችም። በአቅሏ ሁና ከሆነ በጣም አሪፍ። ወንድሜ እሱን ጥያቄ ምን ነው የምጠይቀው? ደፍረዋት እኮ እጇን ይዘዋት እኮ ነው የለዩዋቸው። ምንም ሌላ ይገባኛልና ተደፍራም አቅሏ ላይ ከነበረች እሱ ነገር ለእኔ አይ ቲንክ ለማወቅ ፈልጌ ነበር። አመሰግናለሁ እኮ ከእጃቸው ለመመናጨቅ እኮ እስራግል እያደረገች እኮ ነው። እነሱ ደግሞ እነሱን ቀጥሎ አሏት ይዘዋት እኮ ነው የተመለሱ። ስለ እሷ የተከራከራችኋት አንተና የጀዋሃ ልጅ ማነው አልክ ስሙ? አቢ የሚባል የጀዋሃ ልጅ አቢ የሚባል የጀዋሃ ልጅ ስልክ ስጠን በለው። አቡ የአብዲ የሚባል አሁን ትንሽ እንትን ያለው እሱ በተለይ የጀዋሃው ልጅ በጣም በጥፊ ሁሉ መተውታል። በጣም የምር ብዙ ታግሏል። የማይሆነ ሆነ ማለት በአንድ አልሆንም። ሁለታችን ብቻ ነን። ትንሽ እንትን ያለ ከዛ ቀጥለ ደፋ አቃጥላለሁ በዚህ በኋላ እንዲ ነገር ብትላለ ያው እንግዲህ ራሴ ያውጣኝ ነው። ምንም ማለት አቡ በጥፊ የመቱትን ልጅ ስልኩን ታውቀዋለሁ ይበለው እስኪ አንዴ። ስልኩን ታውቀዋለህ? የአቢን ልጅ የአቢን የጀዋሃው ልጅ አሁን እንግዲህ መጥቶ ይሁን አላውቅም። እዛ ክፍለ ሀገር እኔ ገጠር እዛ እያለሁኝ ትንደዋወል ነበር። 60-73 ቤት ስልክ ልስጣችሁ እና ጥሩ ስጠኝ ከመዝጋታችሁ በፊት አቡ እነዛ አሁን ደግሞ ሌላ እሱም ጥሩ ነው። እስኪ ቁጥሩን ስጠኛ። አቢ እዛ የነበሩትን አንድ እዚህ ጋር ከሚሰጥ ብዬ ነው ወይ ሚዩት አድርገው አድርግና ተቀበል ቁጥሩን። አንድ ጊዜ የሆነ ነገር ልንገራችሁ። ስራ ለምን አትከፋፈሉም? ግን የሆነ ላይክ ፍሬ ያለው ነገር እንድንሰራ ይሄ ይመች የሚባለውና ይሄ ማነው ይሄ የገጠር ልጅ የምትሉትን ታስፍሽ እየሰማኝ ነው? የሰማሁሽ ነው። ሊግል ናቸው እነሱ ገባ። በእንትን ምድረ ይቃም አላቸው። የኢትዮጵያ ፓስፖርት አላቸው ገባ። አትሊስት ኢትዮጵያ እንዲታገዱ ማድረግ ትችላለህ። ተስፍሽ ያንተ ብዙ ሰው ስለምታውቅ ያ አሁን ፓስፖርቱን የጠየቅኩት ለዛ ነው ሲስተሙ ላይ እንዳለው